ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ሰላም ነኝ። እንግዲህ ፕሮግራማችን ጀምረናል። ጽናትን የምትከታተሉ በሙሉ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ይጠይቀን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ዋነኛ መነጋገሪያ የሆነው በተለይ ከዚህ ከፋኖ እጅ ቆረጠ የሚል በማህበራዊ ሚዲያ በስፋት አጀንዳ ሆኖ ተመልክተናል። ይሄ ጉዳይ በጣም የሚገርማችሁ በዋናነት ዜናው የመጣው ከብልጽግና ነው። የብልጽግና አክቲቪስቶች ናቸው ዜናውን ያመጡት። ዜናውን ሲያመጡት ዜናውን እንዴት አገኙት የሚለውን እንፈትሸዋለን። ሁለተኛ ዜናው የወጣበት ጊዜ እሱን እንገመግመዋለን። እንግዲህ የጽናት ሚዲያ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጠይቃለን። ወራይሉ አካባቢ የደቡብ ወሎ እንግዲህ እዛ አካባቢ ላይ በተለይ የዋሲውም ክፍለ ጦር ውስጥ አንድ ሻለቃ አዛዥ የነበረ ወጣት ቀደም ሲል ለአገዛዙ እጅ ሰጠ ተብሎ የአገዛዙ ሚዲያዎች የአማራ ክልል ሚዲያዎች ዘግቦ ነበር። ለሰላም እጃቸውን ሰጡ ምናምን ብሎ ዘግቦ ነበረ። ለመንግስት እጃቸውን ሰጡ ተብሎ ከዘገበ በኋላ እንግዲህ ኖቬምበር 24 ላይ እጅ ቆርጦ በአሰቃቂ ሁኔታ መንግስት ደግሞ ያዘው የሚል ዜናዎች በስፋት ተናፍሷል። እና ይሄ ዜና ከወጣ በኋላ በጣም አነጋጋሪ የሆነው ቀደም ሲል ይሄ ልጅ እጅ ሰጠ ተብሎ ተይዞ ነበር። ስለዚህ እጅ ሰጠ ተብሎ የተያዘው ሰው በምን ሁኔታ ከመንግስት ቁጥጥር ውጭ ወጥቶ እንዴት እጅ ከእንደገና ሊቆርጥ ቻለ የሚለው ጥያቄ ሲመጣ እና ይሄኛው መረጃ በጣም የብልጽግና ፕሮፓጋንዳ እዚህ ጋር ነው። አሁን በጣም አንዳንድ ጊዜ ፋብሪኬት የሚያደርጉትን መረጃ ዝም ብላችሁ ስትከታተሉ ይሄ ነው ዋናው። ስለዚህ ቀደም ብሎ እጅ የሰጠ ሰው እጅ የሰጡት ሰዎች ደግሞ በአንድ ማዕከል እየተሰበሰቡ ነው ያሉት። ስለዚህ ይሄ ልጅ እጅ ቆረጠ ከተባለ እጅ እንዲቆርጥ የተደረገው በማስረጃም አለ የሚሉት አገዛዙ ልኮት ነው ማለት ነው። ይሄን ነገር ሲጋለጥባቸው መልሰው ምን ብለው ተከላከሉ? እጅ ከሰጠ በኋላ ስልኩ ሲፈተሽ ቀደም ሲል የተፈጸመ ወንጀል እንደሆነ ተረጋግጧል የሚል ደግሞ አመጡ። ይህንን ዜና ለምንድን ነው ኦህዴድ ብልጽግና በተለይ በዚህ ሰዓት ፋብሪኬት ተደርጎ እንዲመጣ የተፈለገው የሚለውን ግን ማየት ያስፈልጋል። ሰሞኑን ቢቢሲ ያወጣው መግለጫ አንድ ጽሁፍ አስነብቧል። በዋናነት የአማራ ኃይሎችም በተወሰነ መልኩ መሬት ላይ ያለው ትግል አገዛዙ በሚፈልገው መልኩ እየሄደለት አይደለም። ብዙ ነገር እያጨናገፉት ነው። የኃይል ብልጫ እየወሰዱበት ነው። አገዛዙ ከፍተኛ ጭንቀት ውስጥ ገብቷል እና መሬት ላይ ሲሸነፍ የአገዛዙ ሰራዊት በተለይ አማራ ክልል ላይ እየፈጸመ ያለው አስገድዶ መድፈር፣ መረሸን፣ መግደል፣ መሰወር በጣም ጭካኔ የተሞላበት እርምጃ እየተወሰደ ነው። በተለይ ከቅርብ ጊዜ በኋላ በጣም ሰቅጣጭ የሆነ ጭካኔዎች እየታዩ ነው። እነዚህ አይነት ወንጀሎች ዓለም አቀፍ ማህበረሰብም ከግንዛቤ ውስጥ አስገብቶ ሪፖርቱ እያወጣበት ነው። ስለዚህ አገዛዙ በአንድ በኩል በጦር ወንጀል የሚያስጠይቀው በዘር ማጥፋት ወንጀል የሚያስጠይቀው ድርጊት ውስጥ ገብቶ ከጦርነት ሕግ ውጪ ሲቪሊያንን እየጨፈጨፈ እንደሆነ በመረጃ እየተጋለጠ ነው። እንደዚህ አይነት ማስረጃ እየተሰባሰበበት ሲመጣ ይህንን ካውንተር ለማድረግ የወሰደው የመከላከል እንቅስቃሴ በተለይ መሬት ላይ ያሉት የፋኖ ኃይሎች ጭራቅ አድርጎ ለማሳየት እና እነዚህ ኃይሎች ናቸው የመንግስትን ስልጣን የሚገዳደሩት ብሎ በሽብርተኝነት ፋኖን ለመፈረጅ አገዛዙ በጣም በከፍተኛ ደረጃ እየሄደ ነው። ስለዚህ ያንን ለማድረግ ምን ማድረግ አለበት? እንደዚህ አይነት በጣም ጭካኔ የተሞላበት አደገኛ የኮንስፓይረሲ የፖለቲካ የሴራ ትንተናዎችን ማሰብ አለበት። ስለዚህ ፋኖ የሚመስሉ ግን ለአገዛዙ የሚሰሩ ኃይሎችን
አንድም ከሰበሰባቸው ከራሱ ኃይል፣ ሁለትም በብአዴን ተመልምሎ በፋኖ ውስጥ ካሉ ኃይሎች እየተወሰደ እንደዚህ አይነት እርምጃ ማሳየት ተፈልጓል ማለት ነው። ስለዚህ አንደኛ ፋኖን ቅቡልነቱን ማሳጣት፣ ጭራቅነት፣ የአውሬነት ስሜት ማሳየት፣ ማህበራዊ መሰረቱን መነጠል፣ ለዓለም አቀፉ ማህበረሰብ ደግሞ ይህንን ቡድን በሽብርተኝነት ቢፈረጅ እንደዚህ አይነት የፕሮፓጋንዳ ቅስቀሳ የማሳያ ቅስቀሳ ነው እየሰራ ያለው። ስለዚህ ወሎ ላይ የተፈጸመው የተባለው ምንም ይሁን ምንም በሰው ልጅ ላይ እንደዚህ መፈጸሙ በጣም የሚያሳዝን ነው። ዋናው ጥያቄ ግን ወንጀሉን የፈጸመው አናቱ ግን ማን ነው? የህግ የበላይነት ያስፈልጋል። የህግ የበላይነት ግን የምንጠይቀው ወንጀለኛውን ነው፣ ላኪውን፣ የድርጊቱ የሀሳቡ ተሳታፊ ነው። ስለዚህ ይሄ ደግሞ በዋናነት የሚጠየቀው የኦሮሞማው ኦህዴድ ብልጽግና ቡድን ነው። ይሄ ቡድን የመንግስት ስልጣን የያዘ ነው፣ ሚዲያ የያዘ ነው፣ ፕሮፓጋንዳ ይዟል፣ ገንዘብ ይዟል፣ መሳሪያ ይዟል። ስለዚህ በዋናነት ሰው በገንዘብ ሊመለምላል፣ በመሳሪያ ያስገድዳል። እንደዚህ አይነት ወንጀል እንዲፈጸም አድርጎ ያንን በቪዲዮ ቀርጾ ማህበረሰብ ውስጥ ያሰራጫል። ስለዚህ የሀሳቡ ባለቤት አናቱ ነው፣ ከአንገት በላይ ያለው አናቱ ነው። እሱ ደግሞ ዋናው ሞቲቭ ደግሞ ፖለቲካዊ ሞቲቭ ነው፣ ፋኖን ማሳጣት። አንደኛ ፖለቲካዊ ማሳጣት፣ የመንግስት ቁመና የለውም፣ የሚታገለት ግብ የለውም፣ አላማ የለውም። ነፍስ ከማጥፋት ከመግደል በየኬላው ላይ ከመዞር ከምናምን ውጪ ሌላ ግብ የለውም የሚል ማሳያ ስለሚጠቀም ይሄንን ደግሞ እንደ አንድ የፖለቲካ ግብዓት ስለሚነግድበት የወንጀሉ ዋና ተሳታፊ አገዛዙ እንደሆነ ግልጽ ነው ማለት ነው። የወጣበት ሰዓት ደግሞ በተለይ ደግሞ የብልጽግና አገዛዝ ዓለም አቀፉ ማህበረሰብ በሪፖርት እያጠናከረበት እየመጣ ነው። ደቡብ ጎንደር ላይ ባለፈው የተፈጸመው አስገድዶ መድፈር በ8 ዓመት ሕፃን ልጅ ፊት የደፈረች እናት ምስክርነቷን ሰጥታለች። የቤተሰቦቿን ማንነት ጠየቋት፣ መለሰች። ለጆሮ የማይጥሙ ስድቦችን አከታተሉባት፣ ተሰደበችላቸው። ሁኔታውን የምትከታተለው ሕፃን ግን ማልቀስ ጀመረች። ወታደሮቹ ጠመንጃቸውን ወደ ሕፃኗ ደግነው አስፈራሯት። አንደኛው ወታደር እናትን አነቃት። ሁለቱ ጓዶች አገዙት፣ ተረባርበው ጣሏት። አንደኛው ወታደር ደፈራት። ከእህቷ ልጅ አጠገብ ሕፃኗ እያየች ደፈራት። ከወንድ ጋር እንዲህ ያለ ነገር አድርጋ የማታውቀው እናት ከጋብቻ በፊት ግንኙነት አለማድረግ ለሚለው የኦርቶዶክስ እምነቷ የተገዛች ነበረች። ግን ኪዳኗን አፈረሰባት። ህመሟን ስትናገረውም አትጉዱኝ እያልኩኝ ተማጸንኳቸው፣ የታቦታትን ስም እየጠራው ለመንኳቸው። ከልባቸው አንዳች ርኅራኄ አልነበረም። በከሉኝ፣ አበላሹኝ። ከዚያሽ ቀን በፊት ወንድ አላውቅም ነበር፣ አበላሽተውኝ ሄዱ። ይሄ እንግዲህ ከባህሩ ላይ በጭልፋ የተወሰደ ማስረጃ ነው። በተመሳሳይ እንደዚሁ አሁንም እዚሁ ወሎ አካባቢ ላይ አንዲት ነፍሰ ጡር በሚያሳዝን ሁኔታ 5 የሰራዊቱ ነፍሰ በላ ሰዎች ያውም ነፍሰ ጡር የሆነች የ6 ወር ነፍሰ ጡር አስገድደው በመድፈር ጽንሱ በሆዷ ውስጥ እንዲሞት ምክንያቱ ነው። ይሄ ጽናት ሚዲያም በዜና የሰራችው ነው። 5 የአገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ እንዳለ ሞተም። ነፍሰ ጡሯ ሴት ራሷን ስታ ወድቃም ወታደሮቹም እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር ሁኔታውን በቅርብ ርቀቱ ነው የተመለከቱ እማኞች ለጽናት ሚዲያ ገልጸዋል። የአስገድዶ መድፈር ድርጊቱ በአካባቢው በሌሎች ልጃገረዶችም ላይም የተፈጸመ ሲሆን ነፍሰ ጡሯ ሴት ራሷን ስታ ወደ ሕክምና ከተወሰደች በኋላ በሆዷ ውስጥ የሚገኘው ጽንስ መሞቱን የሕክምና ውጤቷ አመልክቷል። በሰሜን ወሎ ዞን በአይና ቡግና ወረዳ ህዳር 12 እና 13 2018 ዓ.ም በወረዳው ወደ ቅዱስ ሀርቤ ቀበሌም ያቀኑት የመከላከያ ሰራዊት አባላቱም አንዲት ነፍሰ ጡር ሴትን ጨምሮ ሌሎች ልጃገረዶች ላይ የአስገድዶ መድፈር ድርጊት መፈጸማቸውን ለማረጋገጥ ተችሏል። የአስገድዶ መድፈር ድርጊቱ የተፈጸመባት ሴት የተከበረ ትዳር ያላትና የ6 ወር ሽል በሆዷ የያዘች ነፍሰ ጡር ስትሆን ወታደሮቹም ያለ ርኅራኄ እየተፈራረቁም ደፍረዋታል።
ነፍሰ ጡሯ ሴት በተፈጸመባት ዘግናይ ድርጊት ራሷን ስታ በቅዱስ አርቤ ጤና ጣቢያ ሕክምና እየተደረገላት ሲሆን በሆዷ ውስጥ የሚገኘው ጽንስ መሞቱንም የሕክምና ውጤቷ አሳይቷል። በሆዷ ውስጥ የሚገኘውን በድን ጽንስ ለማውጣትና የነፍሰ ጡሯን ሕይወት ለማትረፍ የጤና ጣቢያው ባለሙያዎች የተቻላቸውን ሁሉ ለማድረግ ቢሞክሩም ነገር ግን ከአቅማቸው በላይ ሆኖባቸዋል ተብሏል። ወደ ላሊበላ ከተማ ለተሻለ ሕክምና እንዳትወሰድ ወታደሮቹም የተሽከርካሪ እገዳ ጥለዋል። ነፍሰ ጡሯ ሴት ላይ ያስገድዶ መድፈር ድርጊቱን የፈጸሙት 5 የሚደርሱ የመከላከያ ሰራዊት አባላት ናቸው የተባለ ሲሆን ራሷን ስታ ወድቃም እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር በቤት ውስጥ የነበሩ ታዳጊ ልጆች ገልጸውልናል ብለዋል ጽናት ሚዲያ ያነጋገራቸው የአካባቢው ነዋሪዎች። በተመሳሳይ በዚሁ 08 ቀበሌ ቅዱስ አርቤ 2 ልጃገረድ ሴቶች ብዛት ባላቸው የመከላከያ ሰራዊት አባላት ያስገድዶ መድፈር ድርጊቱ የተፈጸመባቸው ሲሆን ሁለቱም ለከፍተኛ የደም መፍሰስ ተጋልጠው በሕክምና ላይ እንደሚገኙ ጣቢያችን ለማረጋገጥ ችሏል። እና እንደዚህ አይነት ዘግናኝ ሁኔታ እየተፈጸመ ነው። ሰከላ ላይ 6 ሰዎችን አግቶ በመውሰድ በአንድ ጫካ ላይ ገለው በአንድ ትምህርት ቤት ላይ ጥለዋቸዋል በአሰቃቂ ሁኔታ። ስለዚህ የብልጽግና አገዛዝ እኔ አማራን መግዛት የማልችል ከሆነ በዚህ ደረጃ አጠፋለሁ የሚል አደገኛ የበቀል በትር እየወሰደበት ነው። ከዚህ አሁን የፖለቲካ ቅብልነቱ ወጥቷል። ስለዚህ የያዘው ምንድነው? የበቀል ሂሳብ ማወራር ነው የያዘው። ለዚህ በዋናነት ማሳያ በየቦታው ላይ በሰራዊቱ የሚፈጸመው ግድያ፣ ጡት ቆረጣ፣ እጅ ቆረጣ፣ አሰቃቂ የሆነ ግድያ እያየን። ይሄ ግድያ ግን በክልሉ ብቻ አይደለም እየተፈጸመ ያለው፣ ከክልሉ ውጭም ያለው ማህበረሰብ ላይ እየተፈጸመበት ነው። የመተከልን ማየት ይቻላል። ኦህዴድ ብልጽግና እንደፈጸመው ለማረጋገጥ ብዙ ርቀት መሄድ የለብንም። አርሲ ላይ የተገደሉትን ሰዎች የብልጽግና አጣሪ ኮሚሽን የሰጠው ሪፖርት ማየት ይቻላል። ፋኖ ነው የገደላቸው ብሎ ነው ማስረጃ ላይ ሪፖርት ላይ ያመጣው። እንግዲህ ፋኖ አርሲ ሄዶ ሰው ገድሎ እንደተመለሰ ማለት ነው። እና እንደዚህ አይነት ቅስቀሳ ለምንድን ነው የሚቀሰቀሰው ከተባለ ግልጽ ነው። አሁን ከዚህ እጅ ቆረጣ ከተባለው ጋር በዋናነት የኦህዴድ አክቲቪስቶች ምን እያሉ እየዘገቡ እንደሆነ ተመልከቱ። እንዳለ የኦሮሞ አክቲቪስት፣ የብልጽግና አክቲቪስት ከጨለንቆ ጋር ከምን ጋር እያያዙት ነው? ከጡት ቆረጣ ጋር ከምናምን ጋር እያያዙት ነው። ይሄ ቅስቀሳ ምንድን ነው? ይሄ ቅስቀሳ ሌላውን ለማነሳሳት ነው። እነዚህ ሰዎች እንደዚህ ናቸው፣ ነገ ጠዋት ስልጣን ቢይዙ ይሄው እንደዚህ ነው የሚያደርጉት፣ ጨካኞች ናቸው የሚል አማራን የመቀስቀስ ጭራቅ አድርጎ የማሳየት ቅስቀሳ ተያይዞታል። ይሄ የተቀነባበረ ተቋማዊ የሆነ የፕሮፓጋንዳ ስራ እንደሆነ ማሳያ ነው። ስለዚህ ይሄ ልጅ ወንጀሉን ፈጸመ የተባለው ከትላንትና ወዲያ፣ ተያዘ የተባለው እጅ ሰጠ የተባለው ከ12 ቀን በፊት ነው። እና እንዴት ተፈጸመ፣ ማን ፈጸመው ለሚለው በቂ መልስ ይሰጠናል ማለት ነው። በጣም ያስገረመኝ አንድ ጉዳይ ልጁ እጅ እየቆረጠ ቪዲዮ የሚቀርጸው ማን ነው? እንግዲህ እሱ ቆራጭ ነው። ቪዲዮ የሚቀርጽ ደግሞ ሌላ ሰው አለ። በርቀት ደግሞ የቆመ አንድ ሰው አለ አጠገቡ ጋር። ይሄ በርቀት የቆመው አንድ ሰው ከሱ ጋር አብሮ የተያያዘ እጅ የሰጠ ሰው ነው። ልብ በሉ ማለት ነው። ስለዚህ ቪዲዮ የሚቀርጽ አለ፣ ሀሳቡን ያቀናብር አለ፣ ወደ ሚዲያ እንዲወጣ ደግሞ የሚሰራ የአክቲቪዝም ስራ የሚሰሩ ሰዎች ደግሞ አሉ ማለት ነው። እና ስርዓታዊ የሆነው የብልጽግና አገዛዝ የፕሮፓጋንዳ ስራ ሆን ተብሎ እንደተቀናበረ ማሳያ ነው። ሁለተኛው በጣም የሚገርማችሁ እጅ ቆረጠ የተባለው ሰው እጅ ሲቆርጥ እዛ አካባቢ ላይ በቁጥጥር ስር አውለነዋል ሲሉ አካባቢው በመከላከያ የተያዘ ነበር ወይ? ቀጠናው የመከላከያ ቀጠና ነው ወይ? በዛ የመከላከያ ቀጠና ውስጥ ደግሞ እንዴት ይሄ ልጅ እዛ ውስጥ ገብቶ እንደዚህ አይነት እርምጃ ሊወስድ ይችላል? ልብ ብላችኋል? ነፃ መሬት በሌለበት ሁኔታ ይሄ ልጅ ይሄን አይፈጽምም። ስለዚህ ይዘነዋል ካሉ የያዙት ሰው ወንጀለኛ የሚሉት ልጅ እጅ ሲቆርጥ በቪዲዮ በማስረጃ እየተከታተሉት ነው። ቪዲዮ የሚቀርጽ ሰው አለ። የያዙት ደግሞ ወዲያው ነው።
ስለዚህ ይሄ ልጅ ደግሞ ቢያንስ የደጀን ቀጠና በሌለበት አካባቢ ላይ ይሄንን ወንጀል ደፍሮ አይፈጽምም። ስለዚህ አካባቢው ላይ የተሰፈረ መከላከያ አለ ማለት ነው። አካባቢው ላይ የሰፈረ መከላከያ ካለ ልጁ ደግሞ ከ12 ቀን በፊት ስለዚህ ይሄ ልጅ ደግሞ ከ12 ቀን በፊት ደግሞ ለመከላከያ እጁን እንደሰጠ በማስረጃ ራሳቸው ዘግበውታል። ከዘገቡት ማን ቪዲዮ እየቀረጸው ነው? ማን ነው እዛ አካባቢ ላይ የያዘው? እንዴት ተያዘ? እዛ አካባቢ ላይስ የማን ቀጠና ነው የሚለውን ለሚገመገም ሰው ምን አይነት አሰቃቂ ፕሮፓጋንዳ ብልጽግና ኦህዴድ በአማራ ላይ እየፈጸመ እንደሆነ የሚያሳይ ነው። ይደፍራል፣ ወንጀሉን ለፋኖ ይሰጣል። አርሲ ላይ ሰው ይገላል፣ ፋኖ ገደላችሁ ነው ብለው። ወሎ ላይ እጅ ይቆርጣል፣ ፋኖ ቆረጠ ነው የሚለው። ይሄንን የፕሮፓጋንዳ ስራ ነው የሰራው። ይሄንን ሲሰራ ግን የጽናት ሚዲያ ቤተሰብ ልትገነዘቡ የሚገባው ከቅስቀሳው ጋር አብሮ የተያዘ የፖለቲካ ናሬቲቭ ምን ይመስል ነበረ? እሱን ተመልከቱት። የኦህዴድ አክቲቪስቶች የሚሰጡትና የተደማሪ አክቲቪስቶች የሚሰጡትን ተመልከቱት። ተደማሪ አክቲቪስቶቹ የሚሰጡት ፋኖን ገጽታውን ለማበላሸት ነው። የፋኖን እንቅስቃሴን ነው። የኦህዴድ አክቲቪስቶች ግን የሚሰጡት ግን የዘር ቅስቀሳ ነው። ሃይማኖታዊ ቅስቀሳ ነው። ዝም ብላችሁ የሚጽፉትን ተመልከቱ። የሃይማኖት ቅስቀሳ፣ ሞሃ ተዋህዶ፣ ሞሃ እንደዚህ ይሄማ ስልጣን ቢይዝ ምናምን ነው የሚሉት፣ ሌላውን የሚያነሳሳ። ኦህዴዶቹስ ምንድን ነው የሚሉት? የአባቶቻቸውን የአያቶቻቸውን ምናምን። ይሄ የፕሮፓጋንዳ ስራ ሆን ተብሎ የመጣ አደገኛ የፕሮፓጋንዳ ነው፣ የሴራ ትንተና ነው። በዋናነት የአማራ ህዝብን ለማሳጣት የሚደረግ ነው። ከፋኖ እንቅስቃሴ በላይ ሆኗል። መዝግቡት። የአማራ ህዝብ ላይ ነው ኦህዴድ እየተነሳ ያለው። የሚፈጽመውን ጄኖሳይድ የዘር ማጥፋት ወንጀል ሁሉ ለፋኖ እየሰጠ ነው። እዚህ ላይ በተለይ እንደው የአማራ ወገኖቻችን እኛ በብዙ ጊዜ የምንናገረው ያገዛዙ እንደዚህ አይነት የኮንስፓይረሲ የሴራ ትንተና የሚሰራው የሚጋለጠው ለምንድን ነው? ጽናት ሚዲያ ከዚህ በፊት በጣም ቆየት ካለ ከ5 ወር ከ6 ወር በፊት አንድ ነገር ዘግበናል። የአብይ ኃይል የአማራን የህልውና ትግል በመሳሪያ ለማሸነፍ ሞከረ፣ አልቻለም። ትጥቁን አስፈትቼ እመጣለሁ፣ ሱሪና ቀበቶን አስፈቷለሁ አለ፣ አልቻለም። ይሄ ኃይል ሽፍታ ነው፣ ጃዊሳ ነው፣ በቀላሉ ደመስሰዋለሁ አለ፣ አልቻለም። ሊያጠፋው አልቻለም። እንደውም የበለጠ ትግሉ እየጨመረ ነው የመጣው። ስለዚህ አገዛዙ ከጊዜ ወደ ጊዜ እየተዳከመ ሰራዊቱ እየተንጠባጠበ እንደውም አሁን እየተሰማ ያለው ከ60 በላይ ሰዎችን ይዞ ዙ 23ን ይዞ አንድ ኮሎኔል እንደጠፋ ነው እየተሰማ ያለው፣ አድማ ብተናውን ጨምሮ። የት አካባቢ እንዳለ አይታወቅም። ብቻ ደብረ ምስራቅ ጎጃም አካባቢ ከፍተኛ አሳ ላይ ናቸው። ደብረ ኤልያስ አካባቢ ላይ ከባድ ቀውስ ተፈጥሮ እዛ አካባቢ ያለ የጸጥታ መዋቅር ሁሉ ተሰብስቦ አስቸኳይ ስብሰባ ላይ ነው ያለው። ሰራዊቱ ከየካምፑ እየተንጠባጠበ እየወጣ ነው። አሁን እጅ የሚቆርጠው እግር የሚቆርጠው አሰቃቂ ግድያ የሚገለው ይሄ በሰራዊቱ ውስጥ ተሰግስጎ የመጣ የገዳ ኮማንዶ የሚባለው የኦሮሚያ ሚኒሻ ነው። በነገራችን ላይ አጠቃላይ አማራ ክልል ላይ ያለው ከግማሽ በላይ የኦሮሚያ ሚኒሻ ነው እንዳለ። አንዳንዱ አማርኛ አይችልም፣ በአስተርጓሚ ነው የተያዙት ሰዎች ራሱ የሚናገሩት በአስተርጓሚ ነው። የሚችሉት ሰዎች ደግሞ የሚሰጡት ምስክርነት አለ። ሰራዊቱ ምንም አይነት ነገር አያውቅም። ስራ ትቀጠላላችሁ እየተባሉ እየተመለመሉ ነው ወደ መከላከያ ውስጥ እያስገቧቸው አማራ ክልል የሚወስዷቸው። የ2 ወር የ3 ወር ስልጠና በመስጠት ህፃናቶችን በመሰብሰብ ለዚህ ለአብነት ተይዞ ምስክርነት የሰጠውን ሰራዊት እንስማው። ስሜ ገዛኸኝ ግሹ እባላለሁ። የመጣሁት ኦሮሞ ነኝ፣ ከባሌ ሮቤ ነው። እኔ የመጣሁበት እውነት ለመናገር ስራ አለ ተብሎ ነበር የተመዘገብኩት። የወጣት ስራ አለ፣ አዲስ ስራ ተፈጥሯል ተብዬ ተመዘገብኩና ከዛም በኋላ እንደተመዘገብኩኝ
በእንትን ወደ ፖሊስ ጣቢያ ምናምን ተሰብሰቡ ተባለ። ከተሰበሰብን በኋላ ወደ ወረዳ ወሰዱን። ወረዳ ከወሰዱን በኋላ በቃ ውትድርና ምናምን አሉን። እንትኑ ከገባንበት ግቢ ከቢሮ መውጣት አንችልም። ከካምቡ ሁሉም በወታደር ተከቧል። በመኪና ብቻ ከሌሊቱ 9 ሰዓት ዘውን ወጡ። ዘውን እንደወጡ ወደ ማሰልጠኛ ነው ዘውን የገቡት። ማሰልጠኛ ዘውን እንደገቡ ልጆቹን እየደበደቡ እየቀጠቀጡ ምን እያሉ በቃ ስልጠና የሚረባው ስልጠና የለም። 1 ወር ምናምን አቆዩን። ከዛን ስልጠናው ውስጥ ግን እንደሆን እኛን ነገሩን ካምፕ እንደምንመጣ ነው እንጂ የተነገርን ሌላ ነገር አይደለም። በቃ እንደዚሁ ከላይ ሰላም ነው አገሪቷ፣ ወደ ግጭት አትገቡ ምናምን ያሉን። እኛ ምንም ግጭት የለባችሁም እናንተ ልጆች ናችሁ። በተለይ ከኛ የባሰ ትንሽ አቦ ወደ 13 ምናምን እድሜ የሆነ በጣም ልጆች አሉ። እንኳን ለውትድርና ለሌላ ማይታሰቡ በጣም ህፃኖች አሉ። ከኛ ጋንታ ራስ ያሉ ልጆች ማለት ነው። እውነት በጣም ገራሚ የሆኑ ሰው እንደሰማችሁት ነው የጽና ሚዲያ ቤተሰብ። ስለዚህ ምንድን ነው የሚያደርገው? የአብይ አገዛዝ ከፍተኛ የሆነ መዋቅራዊ መዳከም፣ የሰራዊቱ ቁመና ከመዳከሙ በላይ አብዛኛው ተደምስሶ እያለቀ ነው። በጦርነት ተሰላሽቶ እየጠፋ ነው። ጦርነቱ አሁን መልኩ ተቀይሮ አገዛዝ ውስጥ ያሉ ኃይሎች ራሳቸው አጌኒስት ከሱ ጋር እየተዋጉ ነው ያሉት። ትጥቅና ስንቃቸውን ይዘው በመጥፋት በአስተሳሰብ እንደዚሁም የፖለቲካ ታማኝነት የፈጠረበት ችግር። ስለዚህ እንደዚህ አይነት መፈራረስ ውስጥ ሲገባ አማራ ክልል ላይ ከመውጣቱ በፊት ተሸንፈው ከመውጣቱ በፊት የበቀል እርምጃ መውሰድ። አሁን ይሄ የመጨረሻው የበቀል እርምጃዎች ናቸው። ይሄ አስገድዶ መድፈር፣ ጭካኔ የተሞላበት ግድያ ምናምን ይሄ ነው። ህዝቡን ማስጨነቅና ማስፈራራት ነው የተፈለገው። በጣም ዘግናኝ የሆነ ግድያ በመፈጸም እንደዚህ አይነት በተለይ ደግሞ አሁን በአዴን ውስጥ ያሉ ሰዎች አንድ ሊጠቀምባቸው የሚፈልገው በኔ ግምገማ አንድ የፖለቲካ ሴናሪዮ አለ ብዬ አስባለሁ። በሚቀጥለው ፕሮግራም እሰራላቸዋለሁ። የኦህዴድ አገዛዝ ሰራዊቱን ተሸንፎ ያለውን ኃይል በቻለው አቅም ለማስወጣት ፍላጎት እንዳለው ከተለያየ የሚዲያ ምንጮችም እየተሰማ ነው። በዚህ በኩል ላይ በስፋት የገመገምኩት አለ፣ እመጣበታለሁ። ግን ከ1 ዓመት በፊት አንድ ጄኔራል ሲናገር ማን ነው ጄኔራል አለምሸት ደግፌ ሰራዊቱ ይሄ የኛ ግዳጅ አይደለም፣ ከግዳጃችን ውጪ ነው፣ የክልሉ ፖሊስ እና ሚኒሻ ይሄን ግዳጅ መወጣት አለበት የሚል ድምዳሜ ውስጥ ገብቷል። ለምን? ይሄ ኮስት ከባድ እየሆነ ሰራዊቱን እየበላው ስላስቸገረ፣ ስለዚህ ወደ ማዕከል እንሰበስባለን፣ እናሰለጥናለን፣ ወደ ካምፕ እንወስዳለን የሚለው ይሄ ታይሚንግ እንዲታጠፍ የተፈለገው ክልሉን ለቀን ብንወጣ የአማራ ኃይሎች በቀላሉ ክልሉን ይቆጣጠሩታል የሚል ስጋትም ስላላቸው በተወሰነ መልኩ ቢቆዩ፣ ከዚህ በኋላ ግን ሰራዊቱ የመቆየት እድሜ አለው ብዬ አላስብም። የመቆየት እድሜ የሌለው በተለያዩ የውስጥ ምክንያቶች ናቸው፣ ውጫዊም ምክንያቶች ናቸው። ውጫዊ ምክንያት ሰራዊቱ ከየትኛውም ጊዜ በላይ እየተሸነፈ እየመጣ ነው። በውስጥ ምክንያት ግን ከፍተኛ የሆነ ክፍፍልና ተስፋ መቁረጥ፣ መሰላቸት የፈጠረው መንጠባጠብ እንደ ተቋም እየተበተነ ነው፣ እየጠፋ ነው። የራሱን የሆነ ስንቅ የራሱን የሆነ መሳሪያ ይዞ እየጠፋበት። ስለዚህ ያለው አማራጭ ምንድን ነው? የብአዴን ኃይል ራሱ እንዳይጠፋ የህልውና ትግል አድርጎ ከአማራ ፋኖዎች ጋር ሚኒሻውንም ፖሊሱንም የህልውና ጦርነት አድርጎ እዛው እርስ በርስ ለማጨፋጨፍ በፋኖቹ እንደዚህ የመንግስት ደጋፊ የነበሩ ሰዎች ላይ እጃቸው ተቆረጠ የሚለው ቅስቀሳ ሌሎቹ በተወሰነ መልኩ ይሄ አደጋ እኛ ጋም ነገ ጧት ይመጣል ብሎ ከዛው ከፋኖ ጋር አማራ እርስ በርስ እንዲገዳደል የፈለጉበት አንድ የፖለቲካ የሴራ ትንተና ይሆናል። ሁለተኛው የሴራ ትንተና ቅድም እንዳልኳችሁ ፋኖን በሽብርተኝነት ለመፈረጅ ለዓለም አቀፉ ማህበረሰብ ለማሳየት የፖለቲካ ቅብልነቱንም ለማስጣል ዓላማ የለሽ አድርጎ ለማሳየትም ስለሚጠቀምበት ነው። ስለዚህ ለዓለም አቀፉ ማህበረሰብ ለማሳየትና በሽብርተኝነት ለመፈረጅ እና ገጽታውን ለማበላሸት የሚጠቀሙበት አንዱ የሴራ ትንተና ነው። ስለዚህ አሁን ያለው ሰራዊት የአብይ አገዛዝ ተሸንፎ ተንበርክኮ
አይሆኑ ምት ደርሶበት ተዋርዶ ከሚወጣ ይልቅ ለናረጋ ከበደ ሚሊሻና ልዩ ኃይል አድማ ብተና በዚህ መልኩ አፋጦ ቢወጣ አማራን በተለየ መልኩ የእርስ በርስ ግጭት የእርስ በርስ ጦርነቱ እዛው አማራ ክልል ካለው ከብአዴን ጋር እንዲገዳደልለትም ከመፈለግ የተነሳ ነው። ኦህዴድ በመጨረሻ የሚያደርገው በነገራችን ላይ ይሄ እናረጋን ምናምን ቲም እዛው እንዲበላ ነው የሚያደርገው። እርስ በርስ ተጨፋጭፎ እንዲጠፋ ነው፣ እንዲዳከም ነው የሚፈልገው። ስለዚህ ይሄንን መገንዘብ ያስፈልጋል ብዬ አስባለሁ። በሌላ በኩል መገንዘብ ያለብን አሁን ፋኖ እንደ ድርጅት ተሰባስቦ ድርጅት ሰይሞ ድርጅት የሚመራበት ዋነኛ መሪዎችና ዲሲፕሊን የታነጸ የፋኖ ሰራዊት ከሌለ እንደዚህ አይነት መንጠባጠብ እንደዚህ አይነት የሴራ ትንተና ሰለባም ይሆናል ብለን እኛ ከዚህ በፊት አስቀምጫለሁ። በተደጋጋሚ ጊዜ በዚህ ጉዳይ የምናገረው የጽናት ሚዲያ ቤተሰብ እንድትይዙ ለምፈልገው የታሪክ ተጠያቂ መሆን ስለማልፈልግ ነው። ነገ ጠዋት እንደዚህ አይነት ቪዲዮዎቻችን በአደባባይ ላይ ቢያንስ የምንከራከርበት የታሪክ ማስረጃ ነው የምናስቀምጠው ማስረጃ ስለሆነ፣ ስለዚህ እንደዚህ አይነት በጣም የሴራ ትንተና ተጋላጭ የሚሆነው አንዱ ችግርም መሬት ላይ ካሉ ከፋኖ ድክመት ነው። አሁን ይሄ ምንም አይነት ግንዛቤ የሌለው እኔ እሱን አልወቅሰውም። የሚወቀሱት በዋናነት በተወሰነ መልኩ ከአንገት በላይ ያሉ ኃይሎች ናቸው። በወሎ አካባቢ ያሉ በጣም እንደው በጣም የምናውቃቸው ሰዎች አሉ። በጎጃምም በጎንደርም በሸዋ እነዚህ ሊቃን በአንድ የተቋም ማሰሪያ ላይ ሰራዊቱን በራሱ ዲሲፕሊንና በመርህ የታነጸ አድርገው ካልሰበሰቡት ሊፈጠርባቸው የሚችለው አደጋ ይሄ አደጋ ነው። ይሄንን ነው መገንዘብ ያልቻሉት። እኔ በጣም የሚገርመኝ አንዳንዱ ይሄ ይበለጣሉ። ያገዛዙ ሊበልጣቸው የሚችለው ብዙ የፕሮፓጋንዳ መሳሪያዎች አሉት፣ የሚዲያ ሰራዊት አለ። አማራ የሴራ ትንተና ላይ ክፍት እንደሆነ መቼለት የህዝብ ግንኙነቱ አበበ ፋንታውን ሲናገር ሰምቸዋል። ይሄ ሆን ተብሎ ፋኖን ስሙን ለማጥፋት የሴራ ትንተና ነው ብሎ ተጋልጿል። ትክክል ነው። ግን ይሄንን አስቀድሞ መተንተን የእናንተ ፋንታ ነው። አሁን ላቤምም እንደው የሚሰማ ከሆነ ሴራ ለምን ተሰራብን አይባልም። አገዛዙ ጦርነት እኮ ነው ያስከው፣ ሊያሸንፍህ እኮ ነው የመጣው። ስለዚህ ሴራውን መተንተን ያለብህ አሁንም ሊፈጸም የሚችል ትላልቅ ቢግ ኢሹ አለ፣ የሴራ ትንተናዎች አሉ፣ ገና ብዙ አሉ። እኔ ሚዲያ ላይ እንደዚህ ብዬ ባልናገርም እንጂ የማስባቸው የተወሰነ ሊጠቀምበት የሚፈልግ የሴራ ትንተናዎች አሉ። ያንን ማገናዘብ የእናንተ ፋንታ ነው። ከዚህ የከፋ ነገር ሊጠቀሙ ይችላል። ስለዚህ ይሄንን መውጫ ምንድን ነው? መውጫው ድርጅት መሰብሰብ ነው። በድርጅት ትሰበስባለህ። እያንዳንዱ ድርጅት በራሱ የህግና ደንብ ይጠረነፋል። ከዚህ የህግና ደንብ ውጪ የሚወጣ የዲሲፕሊን ጥፋት ያለበት የትኛውም ሰራዊት በፋኖ ህግ መሰረት ይቀጣል። የሚታሰር ይታሰራል። የራሱ የሆነ የፋኖ ፍርድ ቤትም ሊኖረው ይችላል። ወታደራዊ ፍርድ ቤት ሊኖረው ይችላል። የህግ ሙያተኞች አሉ እዛ ሰብሰብ ብለው ይሄንን መሰየም ነው። ስለዚህ መተዳደሪያ ደንቡን ዲሲፕሊን የጣሰ ከዛ ህግና ደንብ ውጪ በማህበረሰቡ ላይ እገታ የፈጸመ ኬላ አስሮ ሰው አግቶ ገንዘብ የሚቀበል አስገድዶ የሚደፍር ካለ የሚቀጣው ይቀጣል ማለት ነው። ይሄንን መስራት እንዴት ሰው ያቅተዋል? የአማራን የህልውና ትግል የተሸከመ ስብስብ ይህን እንዴት መስራት ያቅተዋል? ሊመጣበት የሚችለውን አደጋ እንዴት መገምገም ያቅተዋል? የፕሮፓጋንዳ ብልጫ በዚህ በትናንሽ ነገር ከወሰደብን ነገ ጠዋት ምን ሊገጥመን ይችላል የሚለውን ማሰብ የግድ ያስፈልጋል። ስለዚህ አንዱ ጥፋት መሬት ላይ ያለው የፋኖ ኃይል ሰብሰብ እያለ
ድርጅቱን እየሰየመ በድርጅት ማዕከላዊነት ተጠርንፎ ያለመምጣት ችግር የፈጠረበት አደጋ ነው። ይሄ ለዚህ ተጋላጭ አድርጎታል። ይሄ ነው። ስለዚህ ሁል ጊዜ ሴራን ማምከን የሚቻለው ጥብቅ ቁጥጥር ያለው ማዕከላዊነት ያለው ድርጅት በመሰየም ነው። ይሄ በዘገያችሁ ቁጥር አደጋ አለው። ሁለተኛው እና ሊታሰብበት የሚገባው ፋኖ የወጣበትን የዓላማ ትግል የብልጽግና አገዛዝ አብይ ሊያሸንፈው አይችልም። ማንም አማራ በቃኝ እስካለ ድረስ የአብይ አገዛዝ የፈለገውን ኃይል ቢያስገባ ይሄንን ማሸነፍ አይችልም። ዓላማውን በጥይት አያሸንፈውም ማለት ግን የወጣበት ዓላማ አይሸነፍም ማለት አይደለም። በጥይት አያሸንፈውም። በፕሮፓጋንዳ ብልጫ ግን ዓላማውን ያሸንፈዋል። ዓላማውን በፕሮፓጋንዳ ብልጫ ሊያሸንፈው የሚችለው አንተ ወደ ጫካ የወጣበትን ዓላማ መሬት ላይ እየተገበርከው ሳይሆን እንደውም አጌንስት ሆነ ህዝቡን እያጠቃህ ነው፣ እያስቸገርክ ነው፣ የበለጠ መከራ ሆነህበታል፣ ሸክም ሆነህበታል የሚል የፕሮፓጋንዳ ብልጫ በመውሰድ ዓላማውን ሊያሸንፈው ይችላል። ዓላማውን ማሸነፍ ማለት ምን ማለት ነው የሚባለው አንዱ የወጣህበትን ዓላማ ማሳየት ብቻ ሳይሆን የድጋፍ መሰረትንም ማንጠባጠብ፣ በዙሪያ ያለውን የአማራ ህዝብ ፊቱን እንዲያዞርብህ ማድረግ፣ አንተ ላይ እንዲያምጽ ማድረግ። ስለዚህ ብልጽግና በአንድ በኩል የሚጫወተው ፋኖ ላይ የድጋፍ መሰረቱ እንዲያምጽበት፣ የአማራ ህዝብ ፊቱን እንዲያዞርበት፣ በቃኝ እንዲለው፣ እንዲገፋው፣ አሰቃያችሁኝ፣ ተገደልኩኝ፣ ሞትኩኝ በእናንተ ምክንያት ብሎ ራሱን ከድጋፍ መሰረት ተነጣይ ለማድረግ ብልጽግና እየሰራ ነው። ብአዴን የሚሰራው ይሄ ነው። ይሄ አሁን ሰሞኑን ያያችሁት ቅስቀሳ አንዱ ይሄ ነው። ማህበራዊ መሰረቱንም ማሳጣት፣ በሌላ በኩል ደግሞ ቅድም ያስቀምጥኩላችሁ። ስለዚህ እነዚህ አይነት የፖለቲካ ሴራዎች ሲመጡ ፋኖ መሬት ላይ እየታገለ ህይወት እየከፈለ ፈጥኖ አለመሄድና ነገሮቹን እየገመገመ እየተነተነ የሚያስፈልገውን ከራሱ የጎደለውን የሚያስፈልገውን ነገር ወደፊት አለማምጣቱ የሚፈጥርበት አደጋ ነው። ይሄ አደጋ በጊዜ ሂደት ፋኖን ከማዳከም በላይ የአማራን የህልውና ትግልም ሊያከስሙ ይችላል። የአማራ የህልውና ትግል የሚከስመው በአብይ አይደለም። ቅድም ብያቸዋለሁ። አብይ ተዋግቶ ያሸንፈው፣ በድንቁርናችን ግን ይሸነፋል። ቅንነት ባለመኖር ይሸነፋል። ነገሮችን ፈጥነን የምናይበት መንገድ፣ የፖለቲካ ስብስብ አለመኖራችን ያሸንፈዋል። የሚያሸንፍበት ዋነኛው ምክንያት አንዱ ይሄንን ደካማ ጎን በመጠቀም ነው ማለት ነው። ስለዚህ አንድ ሰው በተለይ እዛ አካባቢ ያለ ልሂቃን ይሄንን ፈጥነን ወደ አንድ እንሰብስብ፣ ድርጅት ይበየን። ዝም ብሎ መግለጫ የሚሰጥ ድርጅት ብቻ የለም የሚያስፈልገው፣ መሪ ያለው፣ ጥብቅ ቁጥጥር ያለው፣ ማዕከላዊነት ያለው፣ ወጣ ያለ ህግና ደንብን የማያከብር የትኛውም ፋኖ ላይ ጥብቅ እርምጃ የሚወስድ፣ ይሄ ደግሞ በተቋም የህግና ደንብ መሰረት ብያን የሚያገኝ የራሱ የሆነ መተዳደሪያ ደንብ ያለው ችሎት ያለው ተቋም መፍጠር ትችላላችሁ። ይሄ እንዳይፈጠር ምክንያት የሆነበት ምንም አይነት ሌላ ስጋት አይደለም። ምንም ቅንነት ማጣት ይቻላል። የአቅም ጉዳይ አይደለም። የአቅም ጉዳይ ከተባለ እናውቃለን። የህግ ሰዎች አላችሁ፣ የተለያየ ከዚህ በፊት ተቋም መስራት የምትችሉ ሰዎች አላችሁ። በትላልቅ ተቋማት ውስጥም በመምህርነት በተለያየ ጉዳይ ላይ የተሰባሰባችሁ ኢንተሌክቹዋል የሆነ ቀላል የማይባል ሰው አለ። ስለዚህ ሰብሰብ ብለህ በቅንነት ይሄን ነገርማ ወደ አንድ ማዕከል መሰብሰብ አለብን የሚል አመለካከት ከሌላችሁ፣ ካልፈጠናችሁ፣ እኔ በእርግጠኝነት ነው የምናገረው የአብይ አገዛዝ በአማራ የህልውና ትግል ላይ ከዚህ የከፋ አደጋ ገና ያመጣል።
ለዛ ተጠያቂዎቹ ራሳችሁ ናቸው። ስለዚህ በአጭር ጊዜ ውስጥ ይህንን መዋቅራዊ አንድነትን መሰብሰብ የግድ ያስፈልጋል። የግድ ካለበዛ የሚመጣው አደጋ ከባድ አደጋ ነው። ካገዛዙ ብቻ ሳይሆን የሚመጣው በቀጣይም ራሱ አሰላለፉ እየተለወጠ ይመጣል። ይሄ መፈጠር አለበት ብዬ አስባለሁ። ይሄ እንዳይፈጠር ነው እንቅክብ እየተፈጠረ ያለው። በአንድ በኩል ደግሞ ተቋማዊ አንድነት፣ ፖለቲካዊ አንድነት አማራ ውስጥ እንዳይፈጠር እንደዚህ አይነት የሴራ ትንተናዎችም የሚሰራው ከዚህ አንጻር ነው። ይሄ ውስጣችን ያለው ክፍተት የሚያሳይ ነው። ይሄንን በፍጥነት መሙላት አለብን። ደጋግመን ነው ምንጮህ። አብይ አሁን እየፈጸመ ያለው አገዛዝ ገና ከባህሩ በጨልፋ ነው። ገና ከዚህ የከፋ ወንጀል መሀል አዲስ አበባ ላይ ያመጣል። ስለዚህ ይሄንን ማወቅ መገንዘብ ያስፈልጋል። ከዚህ የምንወጣበትን መንገድ ማሰብ ያስፈልጋል። ከዚህ የምንወጣበት ብቸኛ መንገድ የአጥቂነት ሚናችንን በመጫወት ነው። ወደ አጥቂነት መሸጋገር ስንችል ነው። ያገዛዙን የፖለቲካ ሴናሪዎች፣ የሴራ ትንተናዎችን መተንተን ስንችል ነው። ከዚህ በኋላ እንደ መዋቅር አገዛዙ እየወደቀ ነው። በአስተሳሰብ የፖለቲካ ሽንፈት ደርሶበታል። ወታደራዊ ሽንፈት ደርሶበታል። ስለዚህ አብይ ሲወድቅ ዝም ብሎ አይወድቅም። ጠፍቶ ወደ መጥፋት የሚሄድ ቡድን ነው። ይሄ ቡድን አገርንም ህዝብንም ይዞ የሚሄድ ነው። በዋናነት ደግሞ አማራን የጦስ ዶሮ አድርገን ተያይዘን እንወድቃለን ብሎ ብያኔ የሚሰጥ ቡድን ነው። ይሄ ቡድን በየትኛውም አካባቢ የተሰባሰበን አማራ ላይ ዋጋ ለማስከፈል የሚሄድበት ርቀት ጀመረው እንጂ አልጨረሰው። ይሄንን መገንዘብ ይሄንን እያንዳንዳችን መገንዘብ ይኖርብናል። ስለዚህ ይሄንን ማስጣል የምንችለው አማራ አንድ ሆኖ ተሰባስቦ ትልቅ አቅም ሲፈጥር፣ ግዙፍ አቅም ሲፈጥር፣ በቀጠናው ላይ ተገዳዳሪ የሚሆን የአብይ አገዛዝ ከወደቀም በኋላ አገሪቷን ሊቀበል የሚችል የደራጀ ኃይል እንደሆነ ማሳየት የሚችለው በአንድ እዝ በአንድ መሪ እና መዋቅራዊ ሰንሰለቱን የጠበቀ ተቋም ሲፈጠር ነው። ይህንን መፍጠር አለብን። የመግለጫ ተቋም አይደለም የሚያስፈልገው። አሁን የመግለጫ አንድነት ነው ያለው። ከዛ መውጣት አለባችሁ። የተግባር አንድነት ነው መታየት ያለበት። የወታደራዊ አንድነት በየትኛውም አካባቢ ላይ የሚደረግ ዘመቻ ላይ የጋራ የሆነ ዘመቻ ያለው የጋራ የመስዋዕትነት የጋራ የሆነ አሁን እኮ አንዳንድ ጊዜ እኮ በአንድ ድርጅት ውስጥም ተሰባስበናል ተብሎ አንዱ ቦታ ላይ የሚፈጸመው አንዱ ቦታ ላይ እንኳን አክቲቪስቱ አይዘግበው፣ ክፍተቶች አሉ። ስለዚህ ይሄንን መፍጠር የሚችለው አሁንም ሰብሰብ ያለ አመለካከት ሲፈጠር ነው ብዬ ነው የማስበው የጽናት ሚዲያ ቤተሰብ። ስለዚህ የአብይ የፖለቲካ የሴራ ትንተናዎችን እኔ ከዚህ በኋላ ራሱ 2 3 4 ይሄን ያደርጋል ብዬ ማስቀመጥ ይችላል። በጣም የሚገባኝ ሊሆን የሚችል ነገር ነው የምነግራቸው። ይሄንን ክፍተት እኛ ሚዲያ ላይ ስለመናገር ማስፈላጊ አይደለም ብዬ። ስለዚህ መሬት ላይ ተንትኑት። አደጋ አለ፣ እየከበበን ነው። ለዛ የመውጫ መንገድ እየሰራችሁ መሄድ የግድ ያስፈልጋል። የጽናት ሚዲያ ቤተሰብ እኔ አሁንም በዚህ ጉዳይ ላይ ሰሞኑን ትላንትም ትንሽ ነገር መጥቼበታለሁ፣ መድገም አልፈልግም። ግን አሁን የመጣው በተለይ ከዚህ ከእጅ ቆረጣ ጋር አብሮ የመጣው በተወሰነ መልኩ አገዛዙ የፈለገበት ሰዓቱን ታይሚንጉን እና ቅንጅታዊ የሆነ ደግሞ የአክቲቪስቶቹ እና የኦህዴድ ሰራዊት የሚዘግቡት እና የፖለቲካ ናሬቲቭ ምን እንደሆነ ተመልከቱ። ከጨለንቆ ጋር ከሚኒሊክ ጋር ከምን ጋር እየያዘዙት ነው? ምንድነው ይሄ? ኦሮሞን የመቀስቀሻ ስራ አዲስ አበባ የሚመኛሉ። አዲስ አበባ ላይም እየተቀሰቀሰ ነው በነገራችን ላይ። ስለዚህ ይሄ ጄኖሳይድ ቡድን በከፍተኛ ደረጃ ጄኖሳይድ ለመፈጸም ኦሮሚያ ላይም የተለያየ አካባቢ ላይ እንደዚህ አይነት ቅስቀሳ ለመፈጸም ህዝባዊ መልክ ለማስያዝ እንቅስቃሴዎች አሉ። ስለዚህ አማራው ከየትኛውም ጊዜ በላይ መሰባሰብ የሚችለው ደግሞ መሬት ላይ ባሉ ኃይሎች ስለሆነ ይሄን ነገር እየፈጠናችሁ ብትሄዱ ጥሩ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ ለማንኛውም የእጅ ቆረጣ የፕሮፓጋንዳ ዜና እናመክነዋለን። በዋናው እጅም ያስቆረጠው ብልጽግና ነው። እጅ እንዲቆረጥ ሀሳብ በደንብ አድርጎ ድርሰቱን የጻፈው ያው ኦህዴድ ብልጽግና ነው። ያፈጻጸም ትግበራ ያስፈጸመው ደግሞ በብአዴን በኩል ነው። እንዲፈጸምበት ያደረገው ደግሞ የብአዴን ካድሬት የሚባለው ላይ ነው ማለት ነው። ይሄ በዋናነት ጦርነቱን እዛ አማራ ክልል እርስ በርስ አድርጎ
ደም የማቃባት የመቀስቀስ ናሬቲቭ እንደሆነ ማየትና አማራንም ደግሞ ጭራቅ አድርጎ ለማሳል የሚጠቀሙበት ፕሮፓጋንዳ ነው። ይሄ አልተሳካም፣ ከሽፏል። ወደፊትም ገና እናከሽፈዋለን፣ እየተከታተልን እንዘግበዋለን ለማለት ነው። የጽናት ሚዲያ ቤተሰብ የዛሬ የነበረኝ ፕሮግራም ይሄን ይመስላል። በሚቀጥለው ሌላ ፕሮግራም እስከንገናኝ የዛሬን በዚያ በቃለው። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ ስንታየው ቸኩል ነኝ። በዚሁ እሰናበታለሁ። ሰላም።